ሰላም ሰላም እንደምናችሁ ታዲያስ ክቡራንና ክቡራን ተመልካቾች ያው ዛሬም እንግዲህ ሰዓታችንን ጠብቀን ወደ ጠይም ብዕር ቤት ብቅ ብለናል። ያው ጠይም ብዕር ቤት ስትመጡ ደግሞ በብዕር ህይወታቸው የሰፈረ ታሪካቸው የተነገረ ያለማችን ድንቃ ድንቅ ሰዎች የምናነሳበት ያልተነገሩ ያልተደመጡ ያልተሰሙ ህይወት አላቸው ነገሮችና ታሪኮች ወደ እናንተ የሚደርስበትም ጭምር አይደለ። ስለዚህ እኔ እንደተለመደው ዛሬም እንግዲህ ወደ ዓለም አቀፍ ታሪክ ውስጥ ጎራ ብዬ ገልበጥ አድርጌ ሳነብ ያገኘሁትን ወደ እናንተ ላካፍል ላወጋና ላወራችሁ መጥቻለሁ። ለዚህ ቤት ደግሞ አዲስ ሆናችሁ እና አሁን ደግሞ እየደረሳችሁ ያላችሁ ካላችሁ እንግዲህ ከመጽሐፍት ዓለም እንደዚሁም ከታሪክ ማህደር ተፈትሽ ወደ እናንተ ሲቀርብ እንግዲህ ደስ ካላችሁ ሰብስክራይብ በማድረግ በመወዳጀትና ኮሜንት በመስጠትም አብሮነታችሁን ተገልጹልን ዘንድ ፍጹም ልባዊ በሆነ መንገድ ጠይቃችኋለሁ። መጽሐፍት ይናገራሉ፣ መጽሐፍት ይተርካሉ። እኛ የሚጠበቅብን ገለጥ አድርገን ማንበብ ነው። እንግዲህ ማንበብ ጊዜው ላልኖረን ጊዜው ለሌለን በስራና በተለያዩ ሁኔታዎች ለምናሳልፍ ለዚህ ትውልድ ደግሞ እኔ ከመጽሐፍት ገለጥ አድርጌ ያነብላችኋለሁ፣ አጋራችኋለሁ፣ አወራችኋለሁ። የጻፉ እጆች ይክበሩ እያልኩኝ እናንተ ደግሞ በትህትናና በፍቅር ታዳምጡ ዘንድም እንዲሁ ጠይቃለሁኝ። ዛሬ የማነሳላችሁ ድንቅ ሰው ሚስጥራዊ ሰው በመባል ነው የሚታወቀው። ይህ ሰው ባዚል ዛሃሮፍ ይሰኛል። እንግዲህ እንደሚታወቀው በወንጀል ተጠያቂ ሊሆን የሚችለው ሚስጥራዊ ሰው እንግዲህ ግድያ ያለ ከተባለ ዛሃሮፍ አብሮ ስሙ ነው የሚነሳው። እጅግ ሀብታም ከሆኑ ሰዎች ስም መሃልም አንዱ ነው። ይስም እንዲሁ እጅግ ምስጢራዊ ሰዎች መሃልም ጭምር ነው። በምድር ላይ እጅግ በምሬት ከሚወገዙ ሰዎች መካከልም በተለይ በኖረበት ዘመን ስሙ ከሚጠራ ሰው መካከል ባዚል ዛሃሮፍ ይገለጣል፣ ይነገራል። ይህ ሰው እንግዲህ ከ1849 ጀምሮ እስከ 1936 ዓ.ም ድረስ የኖረ አስገራሚ ምስጢራዊ ሰው ነው። እንግዲህ ዛሃሮፍ ከብዙ ዓመታት በፊት ዛሃሮፍን ለገደለ ማንኛውም ሰው 20,000 ፓውንድ ወሮታ ይሰጠዋልም ተብሎ ስሙ ሁሉ የተጻፈና የተነገረ ሰው ነው። ብዙ መጽሐፍት ስለ እርሱ ተጽፈዋል። ዓለም አቀፍ ጥርጣሬና ብሔራዊ ጥላቻ ፈጣሪ በመባልም ዋነኛ ሰው ነው ተብሎ ይነሳና ይገለጽ የነበረ ሰው ነው። በከባድ ድህነት ውስጥ የተወለደና እጅግ የድህነትን አንቋ የተመለከተ ሰው ነው ማለት ይቻላል ባዚል ዛሃሮፍን ስናነሳ ማለት ነው። ሆኖም ግን ህይወቱን ያሳለፈው በዓለም ላይ ያሉ ግዙፍ ሀብት ሲያካብት እንደሆነም ጭምር ይነገራል። ግን በጣም የሚገርመው የሀብቱ ምንጮች ተብሎ ደግሞ የሚገለጹት መትረየሶችን፣ መድፎችና ከባድ ፈንጂዎችን በማሻሻጥና በመሸጥ እንደነበር ነው ታሪኩ የሚነግረን። የሚሊዮን ሰዎች የመቃብር ድንጋዮች የእርሱ ሐውልት መሆን ይኖርባቸዋል ይላል። የእነርሱም የጣር ድምፅ ሲቃና መቃተት በእርሱ መቃብር ድንጋይ ላይ የሚጻፍ ታሪኩ ነው ተብሎ ሁሉ በጣም የህይወት ታሪኩን በዚህ መልክ የጀመረ አንድ መጽሐፍ ነበርና ይህ ሰው ምን ያህል የጣር ድምፅ ምን ያህል ሲቃና መቃተት በእርሱ መቃብር ድንጋይ ላይ ሁሉ መጻፍ አለባቸው ተብሎ የተነገረለት የሚሊዮን ሰዎች የመቃብር ድንጋዮች የእርሱ ሐውልት መሆን ይኖርባቸዋል ሁሉ ተብሎ ታሪክ ሲፈርጀው የኖረና ታሪኩ የተጻፈ ሰው ነው። እንግዲህ ሰው ዛሃሮፍ የ28 ዓመት ልጅ እንዳለ በሳምንት 5 ፓውንድ ደሞዝና ተጨማሪ ኮሚሽን የሚከፈልበት የጦር መሳሪያ የመሸጥ ስራ እንዳገኘ ይነገራል ታሪኩን ስናገላብጥ። በዚህ ጊዜ እንግዲህ የሚኖረው ግን ግሪክ እንደነበር ይነገራል። እንግዲህ የጦር መሳሪያ ለመሸጥ ያለው ብቸኛ መንገድ ፍላጎት መፍጠርን መሆኑን አሳምሮ ያውቀዋል። ስለሆነም የግሪኮችን ስጋት መቆስቆስ ያዘ ነው የሚለው ታሪኩና ደም በጠማቸው ጠላቶች መከበባቸውንና አባት ሀገራቸውን ለመከላከል የጦር መሳሪያ የግድ መግዛት እንዳለባቸውም ይቀሰቀስ ጀመረ። የአይነቱን ችግር ከግማሽ ምዕተ ዓመት በላይ ያስቆጠረም እንደነበር ነው የሚነገረው። ሆኖም ግን እንደ አዲስ ዛሃሮፍ ባነሳሳው ሁኔታ የሽብር ንፋስ አገሪቷን ሁሉ አጥለቀለቃት ነው የሚለው። የሙዚቃ ባንዶችም ዘመሩ፣ ሰንደቅ ዓላማዎች ከፍ ብለው ተውለበለቡ። የንግግር ችሎታ ያላቸው ሰዎች ለህዝብ ኃይለ ቃል አሰሙ። እናም በወቅቱ የግሪክ የጦር ኃይሏን በመጨመር እንዳጠናከረች ይነገራል። ከዚያ በኋላ አንድ ሰርጓጅ መርከብ በመጀመሪያው የዓለም ጦርነት ከተሰሩት ምርጥ ሰርጓጅ መርከቦች አንዱን ከዚህ ግለሰብ ከዛሃሮፍ እንደገዛች ይነገራል። እንግዲህ ዛሃሮፍም የጦር መሳሪያ ያሻሻጠበትን ጠቀም ያለ ኮሚሽን አገኘ። ከዚህ በኋላ እንግዲህ ዛሃሮፍ አርፎ መቀመጥ አልቻለም። ያው ብሩ አምጣመችው። ወደ ቱርኮች በጥድፊያ ደግሞ ሄዶ
ግሪኮች ምን እንደሚሰሩ ተመልከቱ። ከምድረ ገጽ ጠራርገው ሊያጠፏችሁ እየተዘጋጁ እንደሆነ ማወቅ አለባችሁ። ቱርኮች ስለዚህ እናንተም ራሳችሁን በመሳሪያ ማደራጀት ይኖርባችኋል በሚል እንግዲህ ከግሪክ ጠላቶች ዘንድ ወደ እነሱ በመሄድም ጭምር የጦር መሳሪያ ለማሻሻጥ እጅግ በጣም በሚያሳዝን ሁኔታ መደለልን ጀመረ። ቱርኮቹም በዚህ በመደናገጥ 2 ሰርጓጅ መርከቦች በወቅቱ እንደገዙት ይነገራል። ሰራዊቱም ሀገሩን እንዲከላከል ለውጊያ ቅስቀሳ ተጀመረ። በዚህ መሃል እንግዲህ ዛሃሮፍ የተጣራ ሁለቱን ሀገራቶች ላይ ማለት ነው በመደለልና በማጣላት ሁለቱን ሀገራት ማለትም ግሪክና ቱርክን ለማጣላት ባደረገው ቅስቀሳ እንግዲህ የተጣራ 30 ሚሊዮን ፓውንድ የሚያስገኝ ስራ በወቅቱ እንደሰራ ነው ታሪኮቹ የሚናገሩት። እንግዲህ ሁሉም ገንዘብ ግን በደም የጨቀየ እንደነበር ማወቅና ማውሳት ቀላል አይደለም። ምክንያቱም ዛሃሮፍ ከግማሽ ምዕተ ዓመት በላይ ብሔራዊ ስጋትን በማፋፋም ታሪካዊ ጠላቶችን በማስታጠቅና በመርዳት ጦርነቶችን ሁሉ በማነሳሳት የሚታወቅ ነው። ለዚህም ማንሳት ቢቻል በሩሲያና ጃፓን ግጭት ወቅትም ለሁለቱ ወገን የጦር መሳሪያ ይሸጥም ጀግና ነው። እንግዲህ ጀግና ስላችሁ ያው በወቅቱ ሁለቱን ሀገራትን በማሳመን ፖለቲከኞችን በመደለልና በማነጋገር ጭምር ለሁለቱ ሀገራት በየፈርጃቸው መሳሪያዎችን በመሸጥ እሱ ጥቅሙን ያግበሰብስ እንደነበር ነው የሚነገረው። በስፓኒሽና አሜሪካ ጦርነት ጊዜም የአሜሪካን ወታደሮች የሚገሉ ጥይቶችን እንደቸበቸበ ነው የሚነገርለት። በተለይ በአንደኛው የዓለም ጦርነት ወቅት በጀርመን፣ እንግሊዝ፣ ፈረንሳይና ጣሊያን ፋብሪካዎች ተፈብርከው ለሽያጭ የተዘጋጁ ስንቅና ትጥቆችም አዘጋጅቶ እንደነበር ነው የሚነገረው። ሀብቱም በአይነ ህሊና ለመገመት የሚያስቸግር እንደ ተራራ የገዘፈ እንደ ሮኬት የተተኮሰ ነው ማለት ይቻላል። ከዛ በኋላ በተለይ ለነዚህ ሀገራት የጦር መሳሪያዎችን በማሻሻጥ እንደ ሮኬት የተተኮሰ መልቲ ሚሊዮነር መሆን ቻለ። ለግማሽ ምዕተ ዓመት እንቅስቃሴውን በቻለው መጠን በምስጢር ሸፍኖ በድመት አካሄድ በአውሮፓ የጦርነት ቢሮዎች ሹልክ ብሎ ይገባና ሹልክ ብሎ ይወጣ ነበር ነው የሚባለው። እንግዲህ ቁርጥ እኔን የሚመስሉ 2 ሰዎችን ቀጥሬም ነበር ይላል ስለ ታሪኩ ሲናገር። ምክንያቱም ሀገራት በብዛት ይፈልጉት ስለነበርም ጭምር እሱን የሚመስሉ ሰዎችን ቀጥሮ ራሱን ደብቆ ይኖር የነበረ ሰው ነው። ዋና ስራቸውን በህብረተሰብ ውስጥ መታየት ስለነበረ እሱን ያዩት ነበር የሚመስለው። እርሱ እንግዲህ በአካል ለምስጢራዊ ተልእኮ በሌላ ሀገር ሆኖ ሳለ ጋዜጦች እነርሱን አይተው በርሊን ወይም ሞንቴ ካርሎ ነው ብለው እንዲዘግቡ ይደረጋል። በዚህ መንገድ እሱ ስራውን ሰርቶ እንደሚወጣ ሁሉ ነው የሚነገረው። ዛሃሮፍ እንግዲህ ፎቶግራፍ ለመነሳት በፍጹም ፈቃደኛ ሆኖ እንደማያውቅም ጭምር ነው የሚገለጠው። ቃለ መጠይቅ በፍጹም አያደርግም፣ በፍጹም አያስተባብልም፣ በፍጹም አያብራራም። ለጥቃት ምላሽም የለውም። ህይወቱን ለሞላው ነቀፌታና ውግዘት በፍጹም መልስ የሚሰጥ ሰው አይነት እንዳልነበረ ነው የሚነገረው። ያው የ26 ዓመት ልጅ በነበረበት ጊዜ መልከ መልካም ረጅምና ሽቅርቅር ነበረ። ድንገት እንግዲህ በ17 ዓመት ልጅ ፍቅረኛ ክፉኛም በወቅቱ ተነደፈ። ከአቴንስ ወደ ፓሪስ በባቡር ሲጓዝ ነበር እንግዲህ ያችን ወጣት ያገኛት። ጊዜ ሳይወስድ በፍጥነት ሊያገባት ፈልጎም ነበር። ሆኖም ግን በሚያሳዝን ሁኔታ የእርሷን እድሜ በጥፍ የሚበልጣትን አልፎ አልፎ የአእምሮ በሽተኛ የሆነ የስፔን መስፍን አግብታ እንደነበረ ይነገራል። እሱም በእምነቷ ምክንያት ደግሞ እሱ ቢወዳትም እሷ መፍታት እንደማችል ማረጋገጥ ቻለ። እንግዲህ ዛሃሮፍ እርሷን መጠበቅ የሚያዘ የእርሷ ፍቅር በልቡ እንደያዘ ግማሽ ምዕተ ዓመት ያህልም እንደጠበቃት ነው የታሪክ ድርሳኖቹ የሚነገረው። እንግዲህ አንድ የተሸነፈነት ነገር ቢኖር ዛሃሮፍ ለሴት ልጅ ፍቅርና ለሚወዳት እጅ መስጠትን ብቻ ነበረ። በኋላም በመጨረሻው በ1923 እንግዲህ በአእምሮ በሽተኞች ሆስፒታል ባለቤቷ ከዚህ ዓለም በሞት ሲለይ በ1924 ዛሃሮፍን እንዳገባች ይነገራል። ያቺው ሴት እንግዲህ ለወደዳትን ሴት ጠብቆ ባሏ እስኪሞት ድረስ ጠብቆ እንዳገባት ይነገራል። በዚያ ጊዜ እንግዲህ እርሷ የ35 ዓመት ባልቴት ስትሆን እርሱ ደግሞ የ74 ዓመት ሽማግሌ ሆኖ ነበር ማለት ነው። ይሁንና እንግዲህ ከ2 ዓመታት በኋላ ግን ያው ሞት ነጠቀው። ለ48 ዓመት የልብ ፍቅረኛ፣ ለ18 ወራት ደግሞ ባለቤቱ የነበረችውን ማለት ከልፈተ ህይወቱ ድረስ በጋውን ወራት ፓሪስ በሚገኘው በአስደናቂ ጥንታዊ ህንፃ ውስጥ ነበር የሚያሳልፈው። ይሁን እንጂ የተወለደው በቱርክ ውስጥ ርቃ ከምትገኝና መስኮቶች ከሌሏት ከአንድ የጭቃ ጎጆ የድህነት ቤት ውስጥ ነበረ። በልጅነቱ የሚተኛው በቆሻሻ ወለል ላይ
ሲሆን እንዲሞቀው እግሮቹ ላይ ቡትቶ ጨርቅ ይጠመጥም የነበረና ብዙ ጊዜም ቁርስ ይበላ ያልነበረ እህል ባፉ ሳይዞር እየራበው ነበር ከቤቱ ወጥቶ የሚሄደው። ትምህርቱን እየተከታተለም ለ5 ዓመት ብቻ እንደተማረ የሚነገርለት ሆኖም ግን 14 ቋንቋዎችን አቀላጥፎ መናገር የሚችል ኦክስፎርድ ዩኒቨርሲቲም የሲቪል ሕግ የክብር ዶክተሬት ዲግሪ የሰጠው ነው። መጀመሪያ ለንደን ከተማ ውስጥ ሲገባ እንደ ሌባ በቁጥጥር ስር ቢውልም ከ30 ዓመት በኋላ ሲታይ ግን በእንግሊዝ ንጉሥ ዘንድ እጅግ ታላቅ ክብርና ሞገስ ከማግኘቱም በተጨማሪ ከስሙ በፊት ሰር የሚል የክብር ማዕረግ ለማግኘት የበቃ ሰው ነው። እንግዲህ ዛሃሮፍ በ1909 በጋ ወቅት በአንዱ ቀን የአውሮፓ ምስጢራዊ ሰው ፓሪስ ውስጥ በሚገኝ በዝነኛው የስነ እንስሳት የአትክልት ስፍራዎች ዙሎጂካል ጋርደንስ የሚባለው ማለት ነው በእንግሊዘኛ፣ እዛ ሲንሸራሸር በመካነ አራዊት ውስጥ ያሉ ጦጣዎች በረሃብ ጸጉራቸው ረግፎና ታዋቂው አንበሳም መገጣጠሚያዎቹ ተጎድቶ ሲሰቃይ በማየቱ ይደነግጣል። በስፍራው ያለው ማንኛውም ነገር ማሰቃያና ማውደሚያ ነው የሚመስለው። ዛሃሮፍ ስራ አስኪያጁን በማስጠራት አጥብቆ በቁጣ ሲገስጸው ስራ አስኪያጁን በዓለም ላይ እጅግ ሀብታም ከሆኑ ሰዎች መሃል ከአንዱ ጋር እንደሚነጋገር እንኳን አላወቀም ነበር። በመሆኑም እንስሳቱን በተገቢ ሁኔታ ለመንከባከብ የሚያስችል ግማሽ ሚሊዮን ፍራንክ ስለሌለው እንደሆነ ምንም ሳያቅማማ ቁርጥ ያለ መልስ ይሰጠዋል። ዛሃሮፍም ደህና፣ ይህ ከሆነ የምትፈልገው ይኸው በማለት የጥይት አረሮች ሚሊዮን ሰዎች የገደሉት ሰው የእንስሳቱን ሕይወት ለመታደግ እንግዲህ እንክብካቤ እንዲጠበቅ በማለት የ20,000 ፓውንድ ቼክ ጽፎ እንደሰጠው የሚነገር ነው። እንግዲህ ስራ አስኪያጁን ፊርማውን አይቶ የሰውየውን ማንነት ለመረዳት አልቻለም። እንዲያውም የማላቀው ሰው ሊቀልድብኝ ነው ብሎ በማሰቡ ቼኩን ሌሎች ወረቀቶች ውስጥ ወርውሮት እንደነበረ እና በዚያም እንደረሳው ይነገራል። ከዛ በኋላ ከወራት በኋላ ለጓደኛው ሲያሳየው በፈረንሳይ ቁጥር 1 ሀብታም በሆነ ሰው የተፈረመ መሆኑን ስለነገረው እጅግ በጣም ተገረመ። ብቸኛው አሳዛኙ ተምሳሌትና በጤና ማጣት የሚሰቃየው ዛሃሮፍም በተሽከርካሪ ወንበሩ ላይ ተቀምጦ ሰራተኛውን እየገፋ ወደ አትክልት ስፍራው ሲወስደው በህይወቱ ስሜቱን በዋናነት የሚስበው ነገር በአትክልት ስፍራ ውስጥ ያሉና ማራኪ የጽጌረዳ አበቦች ማየት እንደሆነ ይናገራል። ለግማሽ ምዕተ ዓመት ማስታወሻ ደብተሩ ላይ ይጽፍ ነበረ ነው የሚባለው። 53 መጽሐፍት እንደሚወጣቸው ሁሉ ይነገራል። ሳነብም አግኝቻለሁ። ይሁን እንጂ እነዚህ ምስጢራዊ መረጃዎች በሙሉ በሞተበት ጊዜ እንዲወድሙ ትዕዛዝ እንደሰጠ ጭምጭምታዎችም አሉ ነው የሚባለው። እንግዲህ ባዚል ዛሃሮፍ በጎረቤት ሀገሮች መሃል ቂምና በቀል ቆስቁሶ የጦር መሳሪያ ለመሸጥ ይጠቀምበት የነበረው ማኪያቬላዊ ምግባር የሰይጣን ባይብል ጸሐፊና የሰይጣን ቸርች መስራች የሆነው አንቶን ላቬይ በከፍተኛ ተጽዕኖ እንዳሳደረበት በመጽሐፉ መግቢያ ላይም ጠቅሶ ይሄው ለሰይጣን አምላኪዎች የተጻፈው መጽሐፍም መታሰቢያነቱን በሚገርም ሁኔታ ለዛሃሮፍ ይሁንልኝ ተብሎ ሁሉ የተደረገለት በጣም የዓለማችን አስገራሚ የሞት ነጋዴ ተብሎ ሊጠራ የሚችል አስገራሚ የህይወት ታሪክ ያለውን ሰው ዛሬ በጠይም ብዕር ላነሳላችሁ ወደድኩኝ። በእርግጥ ሁልጊዜም እንደምናገረው ዓለም ታሪካዊ ሰዎችንም ትፈጥራለች። ታሪክ ሰርተው ዓለምን ለውጠው ዓለምን አስደንቀውና ለዓለም ኖረው የሚያልፉ በርካቶች እንዳሉ ሁሉ ዓለማችን ላይ በተቃራኒው ዓለምን ለማጥፋት የተፈጠሩ ሰዎች እንዳሉ እንደነዚህ አይነት ታሪኮችን ስንሰማ ስናነብና ስንመረምር እንገረማለን። በእርግጥ ይህ ሰው መሳሪያ እያሻሻጠ ሀገርን ከሀገር እያጣላ ብዙ ሚሊዮን ሰዎችን እያጋደለ ገንዘብን አካብቶ የኖረ ሰው ቢሆንም እርሱ በህይወቱ ተጠቃሚ ቢሆንም የማይቀረው ሞት ግን ጊዜው ሲደርስ እንደወሰደው ሁሉ እንደዚሁ ደግሞ በሌላ ግልባጭ ደግሞ መሳሪያ በማምረት ተጸጽተው እንደ ኖቤልን ብናነሳ የሞት ነጋዴው ሞተ ተብሎ በመጽሔት በጋዜጣ ላይ የራሱን ታሪክ በማየቱ እጅግ በጣም በማዘኑን በመተከዙ ለዓለም የሚተርፍ ሰላማዊ ሀሳቦች የሰላም ሽልማቶች እንዲሆኑና ሀብቱን ወደዛ ቀይሮ ስሙን በሰላም ጽፎ እንደኖረም ማውሳት እንችላለን። ዓለም የሁለት ነገሮች ድብልቅ እንደመሆኗ መጠን አንደኛው በመልካም እናወሳዋለን፣ አንደኛውን በክፉ ሀሳቡ ስናወሳው እንኖራለንና ዛሬም በጠይም ብዕራችን ባዚል ዛሃሮፍ በጎረቤቶች መካከል ቂምና በቀል እየቆሰቆሰ መሳሪያ አሻሽጦ ህይወቱን ቢኖርም ዓለም ግን በክፉ ሁኔታው ዛሬም ድረስ ታነሳዋለች።
ለቤታችን አዲስ የሆናችሁ ሰብስክራይብ በማድረግ እንደዚሁ ፎሎ በማድረግ ተከተሉን ዘንድ ጋብዛለሁ። እኔ በሱ ፍቃድ ተገኘኝ። ፕሮግራሙ ደግሞ ጠይም ብዕር ነው። እንግዲህ መጽሐፎች ብዙ ያወራሉ፣ ታሪክን ይነግሩናል። እናዳምጥና አንብብ እንመርምር እላለሁ። ጤና ይስጥልን።